በደራሲና ገጣሚ ሳዳም አብዱ ወይም ሳድ ርዕስ አውጡልኝ ገጽ 77 እኔና ጓዶቼ ከዶፉ ገጠመኝ። ዕለቱ ዕለተ ቅዳሜ ነው፣ ግንቦት 25 2010 ዓ.ም። ውሎና ሐሳቤን ከምን ጀምሬ ምን ላይ እንደምቋጨው ባይገባኝም ብቻ ግን ወደ መማርበት ኮሌጅ ማለትም ሲኤምሲ ኮንዶሚኒየም በሚገኘው የኤልጂ ኮይካ ሆፍቴ ቢቲ ኮሌጅ ቅጥር ግቢ ውስጥ ለሁለተኛ ጊዜ የሚከናወኑን የተማሪዎች የምርቃት ስነ ስርዓት ለማክበር ማለዳ 12 ሰዓት አካባቢ ከሞቀው እንቅልፌ ተነሳሁ። ተጣጣብኩ፣ ጠጉሬን አበጠርኩ፣ ልብሴን ቀያየርኩ፣ ጫማዬን ተጫምቼ ከቤት ልወጣ ስል ቁርስ ትዝ አለኝና ቁርስ ስጠይቅ እንኳን ሊሰጠኝ ይቅርና ጭራሽ በቁጣና ግልምጫ የለም ገና ነው ከመባሌ እጄን ልታጠብ ወደ ባኞ ቤት ሳመራ ሌባ የሚል ድምፅ ተሰማኝ። ምን ብዬ በመደነቅ መለስ ብዬ ሳዳምጥ አቶ ወንድሜ ብቻውን ያወራል። አልገባኝም፣ ብቻ ግን እኔ ሌባ ገረመኝ፣ ግራ ገባኝ። ለነገሩ ልጁ አብዷል ብዬ ከግቢ ወጣው። ቤቴ ሰፈሪ ቀበሌ ጣፎ ነው። ጉዞ ወደ ልዩ ወደ ሆነው ለሁለተኛ ጊዜ ወደሚከናወኑ የተማሪዎች የምርቃት ስነ ስርዓት ተጀመረ። 1 ሰዓት ተኩል ገደማ ይሆናል። ታክሲ ተሳፈርኩ። ገጋሪ ተራ ጣፎ አደባባይ፣ ከጣፎ አደባባይ ከተባበሩት ሲኤምሲ 3ኛ በር ኮንዶሚኒየም ከዛ ኮሌጅ ያለ ጉዞ እንደቀጠለ አይደረስ የለም። 3 ሰዓት አካባቢ ግቢ ደረስኩ። ገና ታዳሚ ተመራቂዎች እየገቡ ቢሆንም የኮሌጁ ግቢ ግን በተለያዩ ክንውኖች ሞቅ ደመቅ ብሏል፣ ደምቋል፣ አሸብርቋል። ዋው እንዴት ያምራል ስል ራሴ እያኩተመተምኩ፣ እውነትም እኮ ያምራል። ወደ ውስጥ ዘለኩኝ። አደራጀው በአካል ታሪኩና ሌሎች የኮሌጁን ሰራተኞች ያገኘው። ሰላምታ ተለዋውጠን ወደ ሰፊው አዳራሽ አልፌ ስገባ ውድ ጓደኛዬን ካስ ጋር ተገናኝተን ሰላምታ ተለዋወጥን፣ ተዘያየርን፣ ተጨባበጥን። ካስ መጣሁ አልኩትና ወደ ኋላ ተመልሼ ሽንት ቤት ገብቼ ስመለስ ሜሪ ትዝ አለችኝ። እንደውም ሰሞኑን በተፈጠረባት ችግር አሳስባኝ ነበርና ደወልኩላት። ከ2 ጥሪ በኋላ አሎ ሳደናደርክ አለችኝ። እኔም ማጠፋውን ከመለስኩላት በኋላ እንደምትመጣና እንደማትመጣ እንደተሻላት እንደምትመጣ እርግጠኛ እንዳልሆነችና እኔም ቁርስ ስላልበላው ከቻለች እንድትይዝልኝ ወይ መታዘው አካባቢ አንዱ ቁርስ ቤት ገብተን እንደምንበላ ወዘተ ብዙ ካወራን በኋላ በቃ እንድትመጪ እሺ ምናምን ተባብለን ተሰነባበትን። ወደ አዳራሹ በመመለስ ላይ ያለው እኔም እሺ ብዬ ስገባ ካስን አገኘው። ተያይዘን ከታዳሚ ፊት ለፊት ወደ ተዘጋጀው የባንድና ፕሮጀክተር ኮምፒውተር እንድቆጣጠር ታዘዝን። ተቀምጠን የተማሪዎችን ፎቶግራፍና ቪዲዮዎችን በታዘዝነው መሰረት ለታዳሚ ማሳየት ጀመርን። ፕሮግራሙ አሁን በቀጥታ ተጀመረ። የመክፈቻ ንግግርና ምስጋናዎች በተለያዩ የስልጠና አካላት ማከናወን ጀመሩ። ድባቡ እጅግ ከጅምሩ እያማረ መጣ። ሞቅ ደመቅ አለ፣ ያምራል። የሽልማት ስነ ስርዓቱ ሊጀመር ሲል አቶ መስፍን ማይኩን በእጁ እንደያዘ ወደ አፉ አስጠግቶ ሊጀምር ነው ብሎ በመቀለድ አሳቀን። ታዳሚውም ጭምር ጥርስ በጥርስ አደረገው። የእንኳን ደስ አላችሁ ሙዚቃ በባንድ ታጅቦ ተለቀቀ። ጭብጨባው ቀለጠ። መስፍን በማይኩ ውስጥ ቤተሰቦች አጨብጭቦላቸው ሲል አስተጋባ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ ሲል ዜማውን ቀጠለ። ዋው ደመቀ፣ ይበልጥ እያማረ መጣ። ዳዊት መኮንን እያለ ሲጠራ ቆይቶ በድንገት ድምጹን በረዥሙ ጎትቶ ፍጹም ተስፋዬ ብሎ ሲጠራ አዳራሹ በጩኸትና ፉጨት ከስሩ ሊነቀል ደረሰ። ድብልቅልቅ አለ። ቴዎድሮስ ታደሰ እያለ መጥራቱን ተያይዘው። ይህ በእንዲህ ያለ ስልክ የጮኸ ሜሪ መስላኝ ነበር። ሳወጣው ይገረም ሚስኮል ነው። ይገረም መጣ እንዴ ስል ካስን ጠየቅኩት። አልመጣም ሲለኝ ሳይለንት አድርጌ ፕሮግራሙን በጥሞና መከታተል ቀጠልኩኝ። ሁለታችንም መከታተል ቀጠልን። በመሃል ካስ ለምን እንደወጣ ባላቅም ወጣና ትንሽ ቆየና ወዴት ቀረበ የዘወር ስል ሜሪ ጋር በበር ሲገቡ አየው። እንዴ ደውላ ነበር ስለው አዋልኝ። ስልኬን ሳይ እኔ ጋር ሳይሆን እሱ ጋር እንደሆነ ገባኝ። በዚህ አጋጣሚ ቅድም ያወራነው ትዝ አለኝና ናፈቀችኝ። እንደውም እኔ ጋር መጣ ከጎን እንድትቀመጥ ሁሉ በሀሳቤ ተመኘው። አዎ ሜሪን መታ እኔ ጋር ብታወራና ስለ ሰሞኑ ጉዳይና ሳስብላትና ልነግራት ስላሰብኩት ሁሉ ላጫውታት እፈልጋለሁ። ምክንያቱም ሜሪን ካፈቀርኳት ይኸው ሴኮንድ፣ ደቂቃ፣ ቀናትና ወራት አልፈው 2 ዓመት ሊሞላኝ ምንም አልቀረኝም። አዎ ካየኋት ዕለትና ቀን ጀምሮ ሀሳብና ህልሜ እሷ ብቻ ናቸው። በጣም ወዳታለሁ፣ አስብላታለሁ፣ ጨነቅላታለሁ፣ አፈቅራታለሁ። ብቻ በአንደበቴ ከምለው በላይ እመኝላታለሁና በፍጹም ላጣት አልፈልግም። ይህን ሀሳብ ደግሞ በተለያዩ አጋጣሚዎች ልነግራት ላስረዳት ሞክሬያለሁ፣ ግን በቅን ንግግሮቿ መሀል የተረዳችኝ አይመስለኝም። ብቻ በሆነ ንግግሯ መካከል ሳዳም ብንፈልግ እንኳ አንድ የሚያደርገን አንድ ነገር የለም ማለቷን አስታውሳለሁ፣ ግን ምን እንደሆነ አላውቅም። ቢሆንም ሙሉ በሙሉ የልቧን ባላውቅም እንደምታዝንልኝ፣ ስለኔ ብርታት እንደሚሰማትና እንደምታስበኝ ይሰማኛል። ብቻ ሜሪ ማለት ለኔ የልጅ አዋቂ የሆነች ልዩ እንስት ፍቅረኛዬ ነች ብዬ አስባለሁ። አዎ ወዳታለሁ፣ አስባታለሁ፣ ጨነቅላታለሁ፣ አፈቅራታለሁ።
ብቻ ባንደበቴ ከምለው በላይ እመኝላታለሁና ላጣት በፍጹም አልፈልግም። ፕሮግራሙ እንደቀጠለ ነው። ተሸላሚዎች በየደረጃቸው መሸለም ቀጥሏል። ድንገት ፎቶ ማንሳት እንዳለብን ትዝ ሲለኝ ከሜሪ ስልኳን እንዲያመጣ ስነግረው ሄዶ ተቀብሎ አመጣ። ተነሳን፣ ቪዲዮ ቀረጽን ምናምን በቃ ዘና ፈታ ተባለ። አሁን ፕሮግራሙ ወደ መገባደዱ እየተቃረበ ይመስላል። የመዝጊያው ሙዚቃና ንግግሮች፣ ፎቶ መነሳሳት ወዘተ ቀጠለ። በመሃል ብድግ ብለን ወደ ጀማው ስንቀላቀል የክላስ ጓደኛሞች ማለትም ካስ፣ መስኪ፣ ሰብሊ፣ ቲጂ፣ ገረም፣ ሚሪ፣ ኪዶኒ እና ሌሎችም ተቀላቀልን። ፎቶ ስንነሳሳ፣ መጽሔት ስንፈልግ፣ ስናይ፣ ፎቶ ስንላላቅ ቆየን። በጣም የሚያምር ቆይታ ነበር። ዝግጅቱም እያለቀ ሰው ከግቢ እየወጣ ነው። ጥበቃዎች ቀሪዎቹን ሰዎች ማስወጣት ጀምሯል። አንዱ ጥበቃ መጣና ሳዳም ሰዓት ደርሷል ውጣ ሲለኝ ሰማውና ካጎነበስኩበት ቀና በማለት እሺ ተረጋጋ አልኩት። ጥቂት ፎቶዎች ከሜሪ ስልክ እያላኩ ነበርና ልጨርስ አልኩት። ከሴኮንዶች ቆይታ በኋላ አካስ መጣና ስልኮቹን ያዘልኝና ከግቢ ወጣን። ድንገት ሰዓት ስመለከት 6:40 ምናምን ሆኗል። ሁላችንም ተሰብስበን ወደ የቤታችን ማን ከማን ጋር እንደምንሄድ እየተነጋገርን ነበርና እኔ ከኪዱ ካስ፣ ከይገረም፣ ቲጂ እየተባባልን ሳለ ድንገት ሜሪ ጋር ወሬ ጀመረ። እዛ ጋር ሄደን ምሳ በልተን ትሄዳለህ፣ ብር ይዣለሁ፣ እሺ እንሂድ፣ ብርማ እኔም ይዣለሁ እየተባባልን ደቂቃዎች ነጎዱና እንደገና ሀሳቧን ቀየረች ሜሪዬ። ለካስ የሰሞኑ ችግር ትዝ ብሏት አሳስቧት ኖሯል። አዎ ከተማሪዎች መሀል አንዱ እብድ ይሁን ጤነኛ የማያስታውቅ በእርግጥ ነካ ያደርጓል ብል ይቀላል። ኃይሎም ይባላል። አፍቅሯት ይሁን ለሌላ እህቱ መስላው ይሁን ብቻ ለምን እንደፈለጋት እሱ ራሱ በትክክል ስሜቱን አያውቅም። ብቻ ግን ሰሞኑን በሄደችበት ሁሉ እንደ ውሻ ሲከተላትና ቤት ድረስም እየሄደ ሲረብሻት እንደነበር ሰምቻለሁ። ለካስ አሁንም ተከትሏት ቤቷ ለመሄድ እየጠበቃት መሆኑ ሲገባት ነው ጨንቋት ሀሳቧን የቀየረችው። እናም እነ መስኪ ጋር ቤቷ ለመሄድና ከጥቃት ለመትረፍ አስባ ነበር። እሺ በቃ ሜሪ ችግር የለውም ብዬ ዞር ስል አየሁት። ተናደድኩ፣ ተበሳጨው። የሰማሁት ሁሉ እውን ሆኖ ማየት ጀመርኩ። በቃ እንሸኛት ብለው ጓደኞቼ እንቅስቃሴ ሲጀምሩ እኔ ብቻ ተለይቼ ወደ ቤቴ ልነካው ነበር። ድንገት ከዚህ መጣ ሳይባል ዝናብ የማንጠባጠብ ጀመረ። በቃ እሺ ኪዱ አብረን እንሄዳለን፣ አብረን ደርሰን እንምጣ ስትለኝ መቼም የሜሪ ነገር አይሆንልኝ። ጉዞ እነሱ ጋር ቀጠልኩ። ወደ ሜሪ ቤት አቅጣጫ መጓዝ ጀምረናል። በነገራችን ላይ ከኔ ውጪ ኃይሎምን ጨምሮ 3 አፍቃሪዎቿም አሉ። ማለትም ይገረምና ካስ፣ እኔ ከተቆጠርኩ 4 መሆናችን ነው። 3 ሴት ጓደኛሞች አሉ። አዎ ቲጂ፣ መስኪና ኪዱ። ይገረም ይወዳታል፣ ያፈቅራታል፣ ይመኛታል፣ ያስባታል፣ ይቀናባት ጀምሯል። አፏ ይናገር እንጂ አይኖቹና እንቅስቃሴዎቹ ሁሉ ማፍቀሩንና መውደዱን በግልጽ ይናገራሉ። ካስም ቢሆን እንደዛው ነው። እንደውም ከይገረም ካስ ቀደም ያለ ይመስለኛል ከፈቀራት። ምን እንደፈለገ በግልጽ የማያውቀው ኃይሎምም እንደዛው። ብቻ ውዷ ሜሪ ቤት ጉዞ እንደቀጠለ ነው። ያ ያንጠባጠበ የነበረ ዝናብ ሳይታሰብ ከረረና ዶፍ ሆኖ ቁጭ አለ። ባሰበት ሩጫ ተጀመረ። እግሬ አውጪኝ ሆነ። ዝናቡ ከሚባለው በላይ ባሰ። በቃ ሩጫው ለሀገር የወርቅ ሜዳሊያ አምጡ የተባለ ውድድር መሰለና አንዳችንን መተያየትና መጠባበቅ በቅጽበት አከተመ። አዎ ካስ ብቻውን ሩጫ፣ ይገረም አልፎን ብቻውን ሩጫ። ቲጂና መስኪ ከምኔው ድራሻቸው እንደጠፋ አይታወቅም። ቤት እንደሮጡ አልገባኝም። እኔ የሚያቀሜን ስም ዘገዘግ ቆይቼ ደከመኝ። ለዝናብ እጅ ሰጠው። ከመሮጥ ይልቅ መራመድ ጀመርኩ። አዎ እግሬ ዛለ፣ አመመኝ። መራመድ አቃተኝና ለቅጽበት ቆም አልኩና ወደ ኋላ ስዞር ማንም የለም። ጭር ብሎ ታየኝ። ግን ከርቀት አይኔን ስወረውር ሜሪን አየኋት። ገረመኝ። ለካስ የኔ ሁኔታ አሳዝኗት ከኋላ ስትከታተለኝ እንደነበር ገባኝና አዘንኩ። ከሷ አልፌ ወደ ኋላ ሳይ ኃይሎም የትምህርት ቤቱን ግንብ ተደግፎ ቆሞ አየሁት። አሳዘነኝ። ግን እኔ ራሴ በዛ ሁኔታ ውስጥ እያለሁ ስለነሱ ማዘን ያስደነቀኝ። ወይ ተፈጥሮ አይለቅም ለካ። ሜሪ ሮጣ ደረሰችብኝ። ሳዳ ይዞ ስትለኝ ሜሪ ችግር የለውም አንቺ ሩጪ አልኳት። አብረን እንሄዳለን ሳድ ስትለኝ ያፊትም የማውቀው ግን አስተሳሰቧ ታወሰኝና እንቧ ተናነቀኝ። እሺ ሜሪ ችግር የለውም አንቺ ሂጂ ስላት ድጋሚ ባስ ከኔ መለየትም ሆነ ጠላኝ መሄድ አልፈለገችም። ከመቼውም በላይ አሳዘነችኝ። ሆዴን ባርባር አለው። ዝናቡ አሁንም የሌለ ብሶበታል። ልብሳችን፣ ጫማችን፣ ጸጉራችን ምን ያልበሰበሳለ። ረስርሰናል እንጂ ይገርማን። ያል ሁሉ መንገድ ስንሄድ አስፋልት ስናቋርጥ ማንም የለም፣ ማንንም አላየንም። ያሳዝናል። ብቻ ሜሪ ሳዳ ይዞ የምትለይ ነገር ካፏ አልጠፋም። ሌሎቹም እንኳን እኔን ቀርቶ እርስ በርሳቸውም የተረሳሱ ይመስለኛል። አይድረስ የለም። የሜሪ ኮንዶሚኒየም ቤት ገቢ መግቢያ እንደምንም ደረሰን። እኔና ውድ ሜሪ ብቻ። ልክ ከግቢው በር እንደገባን ለካስ እግሬን ደክሞኛል፣ ሰውነቴ ዝሏል። ቀይ አፈሩ ጋር ስንደርስ ድንገት ፍጥፍጥ ብዬ ወደቅኩ። በአፍጢሜ ድፍት። ሜሪ ደነገጠች። መነሳት አቃተኝ። ጮኸች። ሳዳ ይዞክ ተነስ ስትል ከአንገቴ ገብታ እያነሳችኝ አሁንም ደገመችው። ሳዳ ይዞክ ተነስ። ዝናቡም ጨካኝ ነው። ዶፉም ቀጥሏል።
ዝም ብሎ ይረግጧል። እንደምንም አነሳችኝ፣ ተነሳው። የምረግጠው የሚሄድበት ጠፋኝ። ሳድ ሂድ ትለኛለች። ውድ ያሳዘነችኝ፣ ሆዴ ተላወሰላት። ከሌሎች በተለየ አዘኔታ ስታዝንልኝ፣ ስትረዳኝ፣ ራሷ እየተጎዳች ለእኔ ስትቆረቆር ለምን አላዝን? ለምን አይሰማኝ? እንዴ የወለደችኝ እናት እኮ የእሷን ያህል እንኳን አትቆረቆርልኝም። እንደምንም ብለን ከሆነ በረንዳ መድረሳችን ታወቀኝ። ለካስ የቤቷ ጎረቤቶች ሆነው ኖሯል። በረንዳ ላይ እንደቆምኩ የጧት ጥጥ የመሰለ የለበስኩት ልብሴ ሁሉ ወደ ማኪያቶ ተቀይሯል። ሱሪ፣ ቲሸርቴ፣ ጃፖኒ፣ ያረመኑ ቅጡ ብስብስ ጭምልቅልቅ በጭቃ ልውስውስ ብቻ ሁሉም አካላቴም ጭምር እንዳልነበር ሆኗል። በነገራችን ላይ የኔ ባስ እንጂ አንድ በዛ ዶፍ ያልታወቀና ያልረጠበ ሰው ቁስ አልነበርም። ብቻ የሆነው ሆነና ሁላችንም ወደ ሜሪ ቤት ገብተናል። ከኃይሉም በስተቀር ረጣጥበናል፣ ሾቀናል፣ ያንቀጠቅጠናል፣ ያንዘፈዝፈናል፣ ቀጭን ይሰራናል። ግማሻችን ጫማ ማውለቅ፣ ልብስ ማውለቅ፣ በቃ ግራ ገባን። ሜሪ ከምን ጊዜ ቀይራ እንደወጣች አናውቅም። ሌላ ቢጃማ ነገር ለብሳ መጣች። ፎጣ መስጠት፣ ምግብ ማቀራረብ፣ ተቀመጡ ማለት፣ ወንበር ማቀራረብ፣ ብቻ ፋታታች። መስኪ ባኞ ቤት ገብታ ትታጠባለች፣ ሌላዋ ስልክ ትጎረጉራለች። ብቻ ግን ሁላችንም የራሳችንን ተግባር አለን። እኔ ብቻ ግራ ገብቶኝ ወይ አልቀመጥ ወይ ምን አልል። ሌሎቹ ዝም ሲሉ ሜሪ ትተዋቸውና ሳድ ቁጭ በል ብላ ወንበር ስታመጣ ፎጣ ስታለብሰኝ የምታደርገው ሲጠፋት የመጨረሻ አሳዘነችኝ። አዎ ሲበዛ ሁኔታ ያሳዝኗታል። ምግብ አምጥታ ብሉ ስትል እኔ ደንዝዤ ጫማ እንኳ ማውለቅ አቅቶኝ ባለውበት ቅጽበት ለኔ ምግብ ለብቻ አመጣችና ሰጠችኝ። አሁንም ሁኔታውን አይታ አላስችላት አላት መሰል። መጀመሪያ ልክ እንደ እናት ልጇን እንደምታደርገው ሁሉ እሷም መጀመሪያ ጫማ እና ካልሴን ካወላለቀችልኝ በኋላ ሁሉን ነገር ትታ እኔን ማጉረስና መንከባከብ ጀመረች። እውነትም እናቴ ያንስባታል፣ ይገባታል። እናቴ ነች ብዬ አሰብኩ። ሁላችንም የየራሳችን ስራና ውዝግብ፣ በብርድ መገረፍም እንደቀጠለ ነው። ኃይሎም በር ማንኳኳት ጀምሯል። ሜሪም አንዳንድ ነገሮችን ማነሳሳትና ማጸዳዳት ጀምራለች። ሌሎቻችንም ግማሻችንም ወሬ፣ ሌሎችም ስልክ ጉርገራ። የሜሪም ሰራተኛ ብትሆንም እንጀራ ጋገሯን እያጧጧፈችው ነው። አሁን ያ ዝናብ አቁሟል፣ ግን የኃይሎም ረብሻ በተቃራኒው ጨምሯል። ጉድ ፈላ አልኩኝ ተገረሜ። ምክንያቱም ቀን ሰው እያለ እንደዚህ ከሆነ የማታ ማታው ይከብዳታል፣ ያስጨንቃታል ማለት ነው። በጣም ያሳዝናል አልኩ። በድጋሚ ግን ሁላችንም ተመሳሳይ ስሜት በውስጣችን ይኖር ይሆን ስል ራሴኑ ጠየቅኩት። እኔ አላውቅም። ስንት ሰዓት ነው ብዬ በጠየቅ 20 ጉዳይ ለ9 ተባልኩ። እረ ብዬ ሳላስበው ድምፅ አውጥቼ አሰማው። ምን ነው ጉዳይ ነበረክ ስባል አዎ ስል መለስኩ በደመ ነፍስ። በእርግጥም 8 ተኩል ነበር ጣፎ መድረስ እንደነበረብኝ አቀድኩ። አሁን የምንቀሳቀስበት ሰዓት ላይ አካባቢ መሆናችን ቢገባኝም እኔ ግን አሁንም ችግር ውስጥ ነው ያለሁት። ምክንያቱም የለበስኩት ጃምፖኒም ሆነ ሱሪ ውሃ ናቸው። በተለይ ከላይ የምለብሰው ያስፈልገኝ ነበር። ድንገት ጃኬት ካለ ብዬ ቅድም የሆነ ሰዓት ላይ እንደመፈልግ ሰምተው ነበርና ይገረም ሊያመጣልኝ ጫማውን መጫመት ሲጀምር ደቂቃዎች ነጎዱ። ይሁን እንጂ ያቺ ምስኪን ሀሳቢዋ ሜሪዬ ቆይ ብላ ወደ ጓዳ በመግባት ልብስ መፈለግ ጀመረች። ከሆነ ደቂቃ በኋላ ግባና ቀይር ብላ ይገረምና እኔን እንዲያለባብሰኝ ልብሶቹን አሳይታን ሄደች። ከምጠብቀው በላይ አስገረመችኝ። እንባ ተናነቀኝ። ቆይ ምን አይነት ልጅ ነች? እንዴት አይነት አስተዳደግ ብታድግ ነው ለእኔ ይህን ያክል ማዘን መራራቷ? ከእናቴ በልጣ እናት መሆኗ እጅጉን ልቤ ገባች። እኔ እንጃ ምን እንደምላት ሳስብ ግራ ግብት አለኝ። ልክ ከስር ሱሪ የትልቅ ሱሪ ወይም ሱፍ ስለብስ ይሄ የአባቷ መሆን አለበት አልኩኝ። እናም ቅድም ከደቂቃዎች በፊት የሆነ የፎቶግራፍ ማከማቻ አልበም ለእኔ ብቻ ስትጋብዘኝ ነበርና ያየኋቸው የእናትና የአባቷ ብሎም ቤተሰቧን የፎቶ ምስሎች አይቼ ነበርና ታወሰኝ። እኔና ሜሪ ታሪካችን በተወሰነ መልኩ ተመሳሳይነት አለው። እኔ ያሳደጉኝን ወይም አያቶቼን ነው እናትና አባቴ የምላቸው። ሁለቱም በህይወት የሉም። የውዴም እናትና አባቷ በህይወት የሉም። ደጋግሜ ሳስታውስ ያወራነው ያሳየችኝ ሁሉ ተቀነባበረብኝ። ከላይም የለበስኩት ሸርትና ጃኬቱም የእናቷ ሳይሆን አይቀርም። አልቻልኩም። ሆዴ ተረበሸ፣ ተሰማኝ። ምስኪን አሳዘነችኝ። ግን ጓደኞቼ ስሜቴን እንዲያውቁት አልፈለግኩም። ደበቅኩት፣ ሸሸኩት። ምን እንደምላት አጣሁት። ብቻ ግን ለባበስኩ፣ ሞቀኝ። ለካ በቅዝቃዜ ምክንያት ነበር ህመም ሲሰማኝ የሰነበተው የቆየሁት። አሁን ለቀቀኝና እንደ ልብ ማውራትም ጀመርኩ። የኔ ቆንጆ ግን በዛም አላቆመችም። እንደውም ስለኔ ቤት እየጠየቀች ወይም በስውር አብራኝ ከኔ ጋር የምትኖር ሁሉ መሰለኝ። ለኔ ብቻ ወተት ፈልጋ በስኳር አድርጋ ቁጭ ብላ እንደ እናት ባፌ ስታጠጣ እንደዚህ አይነት እንክብካቤ እስከ 10 ዓመቴ አካባቢ ነበር እኮ በእማዬ እጅ አገኘ ነበረው። ቆይ ግን እንደገና ከሞተችበት ተነስታ ይሆን እንዲህ አልኩ በልቤ። አዎ ሜሪ ለኔ እጅግ በጣም የተለየች ፍጡር ሆናብኛለች።
ብቻ ሜሪን እናትም በሏት፣ አባትም በሏት፣ እህትም በሏት፣ ፍቅረኛም በሏት፣ ጓደኛም፣ ሚስትም፣ ኧረ ያሻችሁን በሏት፣ እሷ ሁሉንም የምትሆን የልጅ አዋቂ ለእኔ ብቸኛዋ አንስት ነች። ምን ልበል ምን ላውጣ ቃላጣ አንደበቴ፣ ሜሪዬ ስላንቺ ተለውሷል አንጀቴ። እናትም ልበልሽ ወይ ደግሞ እህቴ፣ ፍቅረኛም አባቴ፣ ሌላም ባለቤቴ፣ ብቻ ስለ ሁሉም ውዴ ተባረኪ። ጌታ ይጠብቅሽ በክፉ አትነኪ። ምን ነበር እንዳንቺ ሰው ቢሆን አሳቢ፣ ቅንነት የሞላው ለሰው ተንገብጋቢ። ብቻ ግን ሜሪዬ አመሰግናለሁ፣ ሁሌም ሰላምሽን እመኝልሻለሁ ብዬ ስንኝ ልቋጥር እንጂ የፍቅር የክብሬን ውዴታና ደስታዬን እንዲሁም የህልሜና ምኞቴን እንደ ነጥብ እንኳ በዚች አጭር ጽሑፍ ውስጥ ገልጫለሁ ለማለት ይቸግረኛል። አልገለጽኩትም፣ ነካካሁት እንጂ ባልጨርስም ልጨርስ፣ ባላበቃም ላብቃ። ማስታወሻነቱ ለውድ ጓደኞቼ እና እጅግ ለምወዳት ሜሪዬ ኃይለሥላሴ ይሁንልኝ። ግንቦት 25 2010 ዓ.ም በገጣሚና ደራሲ ሳዳም አብዱ ወይም ሳድ ተጻፈ። በኤልያስ ቦቤ ተነበበ።